ላችሁ ለዛች ሀገር ምንም እንደማንጠቅም እኔ በቀደም ነው ያየኋችሁ። ዝም ብለህ ብቻ ሄድና እዚሁ በቃ እንደኔው አረቄ ጠጣ፣ እዚህ ጋር ጀንፈል ተጀፋፈል፣ አለቅ በቃ። ዋጋ የላችሁ እከካ ጠጡና አፋችሁን አትፋቁና እኛ ዲያስፖራ የጅንስ ሀብታም ነን፣ ምንም ነገር የለም። ኢትዮጵያ ያሉትን ብታይ መድኃኒዓለም ምንም ኢትዮጵያ ያሉትን ብታዩ ኢቨን አረብ ሀገር ያሉት ይበልጡናል። እናንተ ላይፋቸው በጣም ነው የሚያምረው። ስቀው ነው በቃ ስቀው ተንደላቀው እንዳንተ ተጨንቀው ሳን በ10 ዓመት ላይፋቸውን ቀጭታል። አንተ እዚህ ብትል ወረቀትና የአሜሪካና የአውሮፓ ወረቀት ሀብታሞች ነን። እሱንስ መቼ ኖራችሁበት? የአሜሪካና የአውሮፓ ወረቀት ይዘህ ቁጭ 10 ዓመት በሙሉ ወይ ብራዚል አትሄድ፣ ወይ ታይላንድ አትሄድበት፣ ወይ ዓለምን አትተዋወቅበት፣ ወይ የሆነ ነገር አትይዝበትም። የት ነው የምትሄደው? እናትህ ጋር ልክ የተከለከልክ ከእናትህ ውጭ ዓለም በሙሉ በቃ እሳቸው ጋር ትሄዳለህ። 100 ኪሎ ጤፍ ታስፈጫለህ፣ 1 ዶሮ ትገዛለህ፣ ወሩን በሙሉ 1 በግ ታርዳለህ፣ 1 በሬ። ማሚ ቅቅዳለህ። ናፍቆኛል። ውሸት አልናፈቀህ፣ ሆዳም ብር ስለሌለ ነው። ማሚ እጅሽ ናፍቆኛል። አልናፈቀህም፣ አልናፈቀህ። እናትን ገረድ አድርገህ ቅናሽ ስለሆነ ነው የምትበለው። የታባህ 10 ዓመት አሜሪካን ስትኖር ማሚ ነበረች? አልነበረችም፣ አልነበረችም። ወራዳዎች፣ ሴቷም ወንዱ ወራዳዎች ናቸው። ያ ከዛ ዛይን ጅንስና ቲሸርት ለብስና ዲያስፖራ መሬት በገዛ ሰፈር ገዛ፣ ይሄ መንግስት ይሄ ኖሩ ምን አባት አመጣለህ? ዝም ብለህ እንዲያውም አንተ ከምትሄድ ብሩን ብትልክላቸው ማሚ ደስ ብሏቸው ይኖራሉ። ያ ደስ ብሏቸው ቆሮቆንዳ ውሸታሞች። ጉረኛ ነው ግን ዲያስፖራ። እኔ እግዚአብሔር ምስክሬ ነው የምላችሁ። በተለይ የአሜሪካንና የአውሮፓ ዲያስፖራ ጉረኞች ነው። እኛ እኔ በበኩሌ ከእናንተ ይሻላል። ዝንጥል ብሩን ረግጬው አጥፍቼው ተንደላቀቄበት የምፈልግበት ቦታ ሄጄ እየኖርኩ ነው። ዋተባቱ ወይ ያለው ከኋላና ኖርኩ ጓሪ ብቻ ዲያስፖራ ቀዳዳ። እሱ እዚህ ጋር መጥቶ አንጀቱን አስሮ አንበሳ ቢያወርድና እዚህ ጋር እውነት ለመናገር እንደዛ ናቸው፣ እንደዛ ናቸው። በቃ እዚህ ጋር ይመጡና ብቻ የሆነ ነገር ያደርጉና በቃ ቸብ እንዲባልለት ከልጃቸው ከሚስታቸው ነጥቀ እከክ ሚያር ቤተርዛን ኤሴው ምንማን ናችሁ እናንተ? መስኪ የት አካባቢ? ዱባይ ይሄ አረብ ሀገር ያላችሁት አይስወር ትሻላላችሁ። እግዚአብሔር ምስክር ነው። ብታያት እዚህ ብታያቸው መድኃኒዓለም ብታዩን እዚህ ፍቅር የለም፣ ሰላምታ የለም። መንገድ ላይ ስንገናኝ ሰላም አነባባል። ግልምጫችን ያ አየሩ ቅዝቃዜው በቂጣችን በአፋችን በአናታችን ገብቶ አልኳችሁ። በቃ ኮስታ ሮን የሚያደርግ በቃ አንዋደድ ሰው አድርጋችሁናል። አሜሪካ እና አውሮፓ ወይ ደስተኞች አይደለን። ዝም ብሉ። አንናገርም እንጂ ማንም ሰው ጤነኛ የለም። አንናገርም በቃ አክሴፕት አድርገናል። ገባችሁ መስሏችኋል? አዳሜ አፍ አውጥተው አልለመኑም እንጂ ሁላችንም ለመኑ ይችላል። ሁሉም እየፈሩ ተፋፍረን እንጂ አሜሪካን አሁን ጊፍተሩ ራሱ ቁጭ ብሎ ቢለምን ደስ ይለዋል። ተፋፍረን ነው። እኔ እኮ ጌም አልጫወት ቢሰሩ ራሱ ያገኙትም ግን ይፈራሉ ላለመለመን። እነሱ ራሳቸው ቁጭ ብለው አንድ አበባ እንዳይሉ ችግር ነው። እዚህ ረገጣ አለት። ገባችሁ? ይሄ ነው ሲሪየስሊ፣ ይሄ ነው የቤት ኪራይ ላኮይ ለራስ አድርገው። እኔ ጂጂ እግዚአብሔር ይኸውልህ፣ እኔ ዝም ብዬ አልደነፋም። እኔ ዝም ብዬ አልደነፋም። በህይወቴ የማስተካከለው ነገር አስተካክዬን እንጂ ድሃ ብኖር ወይኔ ሳን እያጠብኩ ነበር የምታገኘኝ። እዚህ ጋር አልገኝም አንገቴ እንደፍቼ። ምክንያቱም እኔ እንደዚህ አፌን የምከፍትበት የተማመንኩትን ተማምኜ ነው። ውልግድግድ ሽማግሌ ሄድጣ ትከካ ነገ ወጥቼ ስለ ማርያም ምል ሴት አይደለም።
we have opportunity to work why we ask for ስራ ሁሉ እኮ ስራ አይደለም። እንደ ባሪያ ተጠንግረሽ እየሰራሽ ከመኖር ወደ አለምን አሁን እሱ ኑሮ ነው። አሁን ላይፍ ነው። እኔ እኮ አንዳንድ ጊዜ ይሄ የዓለም ሲስተም እንዴት አድርጋችሁ አክሴፕት እንዳደረጋችሁት ይገርመኛል። 19 ሰዓት ሰርተሽ 3 ሰዓት ተኝተሽ ጠዋት ተነስተሽ ተመሳሳይ ስራ ላይ ኦኬ ዩ አር ዶክተር ኖ ፕሮብሌም what about your rest ላይፍሽ ምንድን ነው? ባርነት ድሮ ባርነት እንደ አዲስ ሲስተም በቃ 19 ሰዓት ተሰረቅ ትመጫለሽ። በአንቺ ቤት ዶክተር ሆነሻል። በቃ የስራ ፍቅር አለሽ ምናምን ሬስቱስ ሌላው ሳይድስ ቤተሰብ፣ ልጅ፣ ለራስሽ የምትሰጪው ጊዜያቸው ዓለምን የምትተዋወቂበት ምናምን ከዛ እንደዚህ 19 ልክ ቀን እንደ ጀብድ ታረ የተማረ ባሪያ ደንቆሮ ነሽ። ደግሞ አንቺ ደግሞ ጭራሽ ስለ መብትሽ ስለ ጉልበትሽ የማታስቢ የተማረ ፈሪ በቃ ህይወት ያስፈራሽ። 19 ሰዓት ስለሰራሽ ብቻ የምትኮሪ በቃ እንደዛ ተብሎ ጭንቅላትሽ ስለተቀረጸ ማለት ነው። ስሪ ግን ስትሰሪ ወይ ስትሰራ ይሁን ለነፍስህ ለራስ ክብር የተወሰነ ሰዓት ሰርተ ነው 4 ሰዓት ሰርተ የ400 ሺህ ዓመት ገንዘብ የምትዘጊበትን ጭንቅላት አገኝ። ደንቆሮ ሁላ እኔ ከደንቆሮ ጋር አላወራም። አይመችኝ ከደንቆሮ ጋር ዮዲት ጊፍት ብትለምኝ ራሷን ዮዲት የሚሰጥሽ ሰው የለም። ፊትሽ የሚረዳ አይደለም። ቦርቃዬ ቴንክ ሶ ማች ግን ጊፍት አልፈልግም። እኔ ጊፍት የምፈልገው ወቃሁ ከሀብታም ነው። እነዚህ ብር ምርጫ ያጡ ሰዎች የሉ ከነሱ ዮዲት ለምን ትስቂያለሽ? ምን የሚያስቅ ነገር አለ? እኔ አሁን ጊፍት ሲሰጠኝ ደስ የሚለኝ ሀብታም፣ እኔ ድሃ ሲሰጠኝ እኔ በጣም የምጠላውን ነገር ልንገራችሁ። እኔ እግዚአብሔር ምስክሬ ነው የምላችሁ። አንዳንድ ጊፍተሮች አሉ ይሰጡና ከዛ ነገ እንደ ልዕልት ደንቆሮ ያለው ይመጣና ከሚስቱ ወስዶ ከልጁ ወስዶ ሚስቱን አሰቃይቶ ልጆቹን አሰቃይቶ አፈሪ በላ በቃ ሬት ነው የሚለኝ። ሬት ነው። እኔ ጊፍት እንዲሰጠኝ የምፈልገው እንቁርቴ የማታውቀው የኢትዮጵያ ሕዝብ ነገ የማያውቅ ሰው ውይ ይህ ሰውዬ እኮ ጊፍተር ነበረ እንደዚህ የማይባል ሀብታም ጊፍተር በቃ እንደዚህ ዘጭ ያለ በቂጡ የተቀመጠ እኔ እንደሱ አይነት ነው የምፈልገው። እንደሱ አይነት ጊፍተር። ይህ ሰውዬ ደግሞ አውቶቢስ ተራ ይላል። እኔ አውቶቢስ ተራ ሰፈሬ ቢሆን በጣም አምፕራውድ አውቶቢስ ተራ ምን አባት አወራለሁ ታዲያ? አንተ ስቲል አውቶቢስ ተራ ነው ያለው።